السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، تفسير جزء عامة سورة المطففين كان يلانو سورة المطففين كذي بفيت بنبرو درساتنا اسك 28ኛው እስከ 28ኛው نعم آيات درس ተመልክተን ነበር። ዛሬ ከቆምንበት እናነሳለን ከ29ኛው ኢንሻአላህ ተዓላ። أعوذ بالله من الشيطان إن الذين أجرموا كانوا من الذين آمنوا يضحكون وإذا مروا بهم يتغامزون وإذا انقلبوا إلى أهلهم انقلبوا فكهين وإذا رأوهم قالوا إن هؤلاء لضالون وما أرسلوا عليهم حافظين فاليوم الذين آمنوا من الكفار يضحكون على الأرائك ينظرون هل ثوب الكفار ما كانوا يفعلون. نعم، الله سبحانه وتعالى سلا أبرارج كنجرم بالا كذي بحث له آيات لا كلا إن كتاب الأبرار لفي عليين وما أدراك ما عليون كتاب مرقوم يشهده المقربون إن الأبرار لفي نعيم على الأرائك ينظرون. الآيات بنزيه አንቀጾች ላይ መልካኑ ተዓላ በተለያየ መጠጦች በተለያየ የደስታ ህይወት አይነቶች እንደሚያንበሸብሻቸው እንደሚያንደላቀቃቸው ከተናገረ በኋላ የሙጅሪሞችን የመጥፎ ሰዎችን ደግሞ አህዋል አስከትሎ ይናገራል። يقول إن الذين أجرموا كانوا من الذين آمنوا يضحكون. إن الذين أجرموا እነዚያ ሙጅሪሞች ጥፋተኞች ኃጢአተኞች በወንጀል የተዘፈቁ አማጺዎች ካኑ ሚን الذين آمنوا يضحكون ዱንያ ላይ እነዚህ ሰዎች እኮ ነበሩ። ካኑ ዱንያ ላይ ነበሩ። ሚን الذين آمنوا يضحكون በነዛ በአማኞች ላይ ይስቁ ይሳለቁ ነበር። አማኞች ለአላህ Subhanahu Wa Ta'ala ስጁድ ሲደፉ፣ አማኞች ለፍተው ካገኙት ገንዘብ ለአላህ Subhanahu Wa Ta'ala ሰደቃ ዘካ ሲሰጡ፣ አማኞች ገንዘባቸውን አውጥተው ጉልበታቸውንም እንደዚሁ ተጠቅመው ሐጅና ዑምራ ሲያደርጉ ይሳለቁባቸዋል፣ ይስቁባቸዋል። ምን አደከማቸው? ገንዘባቸውን ስለምን ያወጣሉ? ለምንስ በግንባራቸው መሬት ላይ ይደፋሉ? እያሉ አማኞች ላይ ይስቁ ይሳለቁ ነበር። ወኢዛ መሩ ቢሂም በእነሱ በኩል ሲያልፉ በአማኞች በኩል በሚያልፉ ሰዓት የተጋመዙን ይጠቋቋሙባቸዋል፣ ይጠቃቀሳሉ። እያችሁ እያሉ በምላሳቸው በአይናቸው እየተጠቋቋሙ አማኞችን ቂላቂል እያደረጉ ያፊዙባቸው ነበር። ወኢዛ እንቀለቡ ኢላ አህሊሂም ይህም ደግሞ ወደ ቤተሰቦቻቸው ሲሄዱ እነዚህ ኩፋሮች ማለት ነው፣ ቤታቸው ወደ ቤተሰባቸው ሲሄዱ ሲመለሱ እንቀለቡ ረጃዑ ማለት ነው። ወደ ቤተሰቦቻቸው ሲመለሱ እንቀለቡ ፈኪሂን በጣም የተንቦጣረሩ ሆነው በጣም ደስተኞች ሆነው ትዕቢተኞች ሆነው ይመለሳሉ። ሙእሚኖች ላይ ስቀው ተሳልቀው አፊዘው ወደ ቤተሰቦቻቸው ደግሞ ደስተኞች ሆነው ይመለሱ ነበር። ይሄ ዱንያ ላይ የነበራቸው አህዋል ነው።
ወኢዛ ረአውሁም አማኞችን ሲመለከቱ እነዚህ ኩፋሮች ቃሉ እንዲህ ይሉ ነበር ኢነ ሃኡላኢ ለዳሉን እነዚህ እኮ መንገድን የሳቱ የጠመሙ ናቸው። በእነሱም ብሶ ማለት ነው። ኩፋሮች አማኞችን ባል ይሏቸዋል። እነዚህ እኮ መንገድን የሳቱ የተሸወዱ ናቸው፣ ሞኞች ናቸው፣ ቂሎች ናቸው እያሉ አማኞችን በጥመት በጠማማነት ይገልጿቸው ነበር። ወማ ኡርሲሉ ዐለይሂም ሐፊዚን ይህን ሁሉ እኮ ሲያደርጉ ካፊሮች ማለት ነው እነሱ እኮ አማኞችን እንዲከታተሉ እነሱን እንዲጠባበቁ እኮ አልተላኩም። በራሳቸው ስራ ለምን አይጠመዱ? ስለ ራሳቸው ለምን አያስቡ? በሙእሚኖች ጉዳይ ላይ ታች የሚሉት እነሱ ላይ የሚሳለቁት ስለ እነሱ ፍርድ የሚሰጡት እኮ አላህ ሱብሓነሁ ወተዓላ እኮ አማኞች ላይ አልሾማቸው። ተከታተሏቸው እስቲ ይዩዋቸው፣ የሚሰሩትን ወቁ ተብለው የተሰጣቸው ኃላፊነት የለም። ያለ ኃላፊነታቸው ያውም በተቃራኒ አማኞች መወደስ ሲገባቸው የእነሱን መንገድ መከተል ሲኖርባቸው ኩፋሮች አማኞች ላይ ይሳለቃሉ፣ ጠማሞች ይላቸው። ወማ ኡርሲሉ ዐለይሂም ሐፊዚን እነሱን ሊቆጣጠሩ እነሱን ሊጠብቁ የሚወጡበት የሚገቡበትን ሊከታተሉ እኮ አላህ አልመደባቸውም እነዚህ ሰዎች። ፈልየውመ ነገር ግን ዛሬ ይላል አላህ ሱብሓነሁ ወተዓላ የውመል ቂያማ ነገር ግን ዛሬ አለዚነ አመኑ አማኞች ሚነል ኩፋሪ የضحኩን አማኞች በካፊሮች ይስቁባቸዋል። ዛኔ እውነተኛው ቀን እውነተኛው የሥራ ጀዛ የሚገኝበት እውነተኛው ቀን ሙእሚኖች በተራቸው በኩፋሮች ይስቁባቸዋል። የማን ይብሳል? በአማኞች መሳቃቸው መሳለቃቸው ኩፋሮች ማለት ነው የሚበሳው ወይስ የዛኔ እውነተኛው ዕለት አላህ ሱብሓነሁ ወተዓላ ዘንድ ሁሉም በሚቆምና በስራው በሚፈተን ዕለት አማኞች በኩፋሮች መሳቃቸው ነው የሚበሳው? ይሄ ነው የሚበሳው። አማኞች እንደተሳቀባቸው ዛሬ ዱንያ ላይ አኺራ ላይ ደግሞ እነሱ ካፊሮች ላይ ይስቁባቸዋል። ዐለል አራኢክ በአልጋዎቻቸው በዙፋኖች ላይ ሆነው ደግሞ የንظሩን ይመለከታል ጸጋዎቻቸውን አላህ ሱብሓነሁ ወተዓላ የሰጣቸውን። እንዲሁም ደግሞ ኩፋሮች ሲቀጡም ያያሉ። ሲስቁባቸው የነበሩ ኩፋሮች ሲቀጡ ሲሰቃዩ ያያሉ ማለት ጠላቶቻቸው ሲቀጡ ማየታቸው ሌላ ደስታ ይጨምርላቸዋል ማለት ነው። መልካም ነገሮችን ይመለከታሉ። ዙፋኖቻቸው አጎበር ባለው አልጋዎቻቸው ላይ ሆነው ሙሽሮች ነገስታቶች ሆነው ተከብረው በክብር ዙፋን ላይ ቁጭ ብለው ይዛኔ ይመለከታሉ አላህ የሰጣቸውን ጸጋ እሱ የቸራቸውን ድሎት ይመለከታሉ። እንዲሁም ደግሞ አላህ ሱብሓነሁ ወተዓላ ያያሉ። አማኞች ጀነት ውስጥ ከሚሰጣቸው ጸጋዎች ውስጥ ትልቁ ጸጋ ጌታቸውን መመልከታቸው። የንظሩን የሚለው ይህን ሁሉ ያካትታል። አላህን ያያሉ፣ ጸጋዎቻቸውን ያያሉ። ኩፋሮች ሲቀጡ ጠላቶቻቸው ሲቀጡ ሲሰቃዩ ያያሉ። هل ثوب الكفار ما كانوا يفعلون ታዲያ ኩፋሮች አልተመነዱምን? ما كانوا يفعلون በሚሰሩት ሲሰሩት በነበረው ጥፋት የዋጋቸውን አላገኙም እንዴ ይላል አላህ ሱብሓነሁ ወተዓላ። አዎ አግኝተዋል። ኩፋሮች አላህ ሱብሓነሁ ወተዓላ ፊት ሲዋረዱ አማኞች ላይ ሲስቁ የነበረው በአማኞች ሲሳቅባቸው ይዛኔ አላህ ሱብሓነሁ ወተዓላ ዋጋቸውን ሰጥቷቸዋል። هل ثوب الكفار ما كانوا يفعلون ኩፋሮች ታዲያ ሲሰሩ በነበረው ሲያጠፉ በነበረው ጥፋት ዋጋቸውን አላገኙም እንዴ? አግኝተዋል ይላል አላህ ሱብሓነሁ ወተዓላ። በዚህ ሱረት አልሙጠፊፊን ይጠናቀቃል። የሚቀጥለው ሱረት አልኢንሽቃቅን እንጀምራለን ኢንሻአላህ ተዓላ። بسم الله الرحمن الرحيم إذا السماء انشقت وأذنت لربها وحقت وإذا الأرض مدت وألقت ما فيها وتخلت
وتخلت وأذنت لربها وحقت يا أيها الإنسان إنك كادح إلى ربك كدحا فملاقيه فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب إلى أهله مسرورا وأما من أوتي كتابه وراء ظهره فسوف يدعو ثبورا ويصلى سعيرا إنه كان في أهله مسرورا إنه ظن أن لن يحور بلى إن ربه كان به بصيرا. نعم. ሱረት አልኢንሽቃቅ እንደ ተመሳሳዮቹ ሱራዎች ስለ አኺራ ስለ የውመል ቂያማ አህዋል ይዛኔ ስለሚኖረው አህዋል የሚዘረዝር ነው። ወከዛሊከ በዚህ ሱራ ላይ ሰጅዳ አለ፣ ሱጁድ የሚደረግበት ቦታ ማለት ነው። አቡ ሁረይራ ረዲየላሁ ዐንሁ አንድ ጊዜ ሱሐቦችን በዚህ ሱራ አሰግዶ ሰጅዳ ጋር ሲደርስ ሱጁድ አደረገ። فلما انصرف أخبرهم أن رسول الله صلى الله عليه وسلم سجد فيها صلاة ሲያጠናቀቁ ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ሱራ ቀርተው ሱጁድ እንዳደረጉ ተናገሩ። አቡ ሁረይራ ሱጁድ ከሚደረግባቸው ሱጁድ አው ሰጅደት አትላዋ ከሚተገበረባቸው ሱራዎች ውስጥ አንዱ ነው ማለት ነው። قال الله تعالى إذا السماء انشقت وأذنت لربها وحقت وإذا الأرض مدت وألقت ما فيها وتخلت እነዚህ ክስተቶች የውመል ቂያማ የሚከሰቱ አደገኛ አስፈሪ ክስተቶች ናቸው። إذا السماء انشقت የዛኔ ሰማይ በምትሰነጠቅ ጊዜ ሰማይ ይሰነጣጠቃል፣ ምድርም እንደዚያው፣ ተራሮች ይቦናሉ፣ ነገሮች ሁሉ ይቀያየራሉ። የዱንያ ጊዜ ያኸትምለታል፣ ወደሚቀጥለው ዓለም ሰዎች ይሸጋገራሉ ማለት ነው። ወአዚነት ሊረቢሃ ለጌታዋም ሰማች፣ ጌታዋ ያዘዛትን እንድትሰነጥቅ ያዘዛትን ትእዛዝ ሰምታ ተገበረች። وحق لها أن تستمع لأمر ربها وتطيعه ማለት حقت የጌታዋን ትእዛዝ ልትሰማ ጌታዋን ልትታዘዝም ደግሞ የተገባት ናት። ማንኛውም ፍጡር ለአላህ ሱብሓነሁ ወተዓላ መታዘዙ ግዴታ ከሆነን ሁሉም ፍጡራን ለአላህ ሱብሓነሁ ወተዓላ ታዛዦች ናቸው። ሸርዐን ግን ለአላህ ሱብሓነሁ ወተዓላ የሚታዘዙት አማኝ ሙእሚኖች ብቻ ናቸው። ከኩፋሮች ውጪ ከኩፋር ሰዎችና አጋንንቶች ውጪ ዛፍ ቅጠሉ፣ ሰማይ ምድሩ፣ ተራራው፣ ሁሉም ፍጥረታት ግዙፍ የሚባሉ ፍጥረታት ሳይቀሩ ለአላህ ሱብሓነሁ ወተዓላ የሚያጎበድዱ ለሱ ስጁድ የሚያደርጉ የጌታቸውን ትእዛዝ ሳያዛነፉ የሚተገብሩ ናቸው ማለት ነው። ታዲያ ይህ ግዙፍ ፍጡር ሰማይ የጌታውን ትእዛዝ ሰምቶ ተግባራዊ ያደረገ ይህም ደግሞ ተገቢውም ነው ይላል አላህ ሱብሓነሁ ወተዓላ። ወኢዘ አልአርዱ ሙደት ምድርም የዛኔ በምትለጠጥ ሰዓት ለጠጥ ይልና ልክ እንደ ቆዳ ይላሉ ዑለማዎች ዝርግት ብሎ በጣም ሰፊ ይሆናል። የውመል ቂያማ ያሉ ሰዎችን ሁሉንም የሚይዝ ይሆናል። በጣም ተጠፍጥፎ ልጥጥ ብሎ ማለት ነው። ወኢዘ አልአርዱ ሙደት ወአልቀት ማ ፊሃ ውስጧ ያለውንም ሁሉ አውጥታ የዘረገፈች ጊዜ ውስጡ የተቀበረውን አስክሬኖች ውስጥ የአላህ ሱብሓነሁ ወተዓላ ያስቀመጠበትን ኩኑዞች ማዕድናት ሁሉ ነገር አውጥታ ዝርግፍግፍ ታደርጋለች። ወተኸለት ራሷንም ታገላለች፣ ውስጧንም ራቆት ታደርጋለች። ውስጥ ያለውን ሁሉ አውጥታ ባዶ ትቀራለች። ወአዚነት ሊረቢሃ ጌታዋን ሰምታ ታዛ ነው ይህንን የሚያደረገች። ወሑቀት ይህም ደግሞ ለእሷ ተገቢ ነው። ጌታዋን መስማት
መታዘዝም ይገባታል። ሰማይም መታዘዝ ይገባዋል፣ ምድርም መታዘዝ ይገባዋል። ታዘዋለም ለጌታቸው። ጀዋቡ ኢዛ ይህ በሚሆን ሰዓት ሰማያት ሲሰነጣጠቁ ምድርም ስትለጠጥ ውስጡ ያለውን ስትዘረግፍ ምንድን ነው የሚከሰተው? ይሄ ኢዛ የሚለው የአረብኛ ቃል ይህ በሚሆን ሰዓት ማለት ነው። ይህ በሚሆን ሰዓት ምን ይከሰታል? የዚህ ኢዳ ጀዋቡ ምላሹ መቋጫው ምንድን ነው የሚለው ላይ ዑለማው ተፍሲር የተለያየ ብለዋል። ግን ሁሉም ተመሳሳይ ወደ አንድ የሚመለስ የዛኔ ሰዎች ስራቸውን ይመለከታሉ ማለት ነው። የዛኔ ሰዎች የስራቸውን ውጤት ያያሉ ማለት ነው። አንደኛው። ሁለተኛው ደግሞ የሚቀጥለው አያ ራሱ ጀዋብ ነው። ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ የሚለው ጀዋቡ ኢዛ መሆን ይችላል። ምን ይላል አላህ ሱብሓነሁ ወተዓላ? ያ አዩሀል ኢንሳን አንተ የሰው ልጅ ሆይ ሁሉንም የሚመለከት ጥሪ። ኢነከ አንተ እኮ ካዲሑን ለፊነህ ደካሚነህ ምትሯሯጥ ምትለፋ ምትደክም ነህ። ኢላ ረቢከ ወደ ጌታህ ደክመህ ለፍተህ ሩጠህ ወደ ጌታ ምትሄድ ነህ። ከድሐን በጣም ምትደክም ምትለፋ ምትሰራ ነህ። ፈሙላቂህ ደግሞም ታገኘዋለህን የስራህን ውጤት ማለት ነው። ፈሙላቂህ ያኒ ቱላቂ ዐመለክ ስራህን የስራህን ውጤት ታገኛለህ ነው። አንደኛው ይህ ሲሆን ፈሙላቂህ የሚለው ضمير ወደ ስራ የሚመለስ ነው። ሌላኛው ተፍሲር ደግሞ ፈሙላቂህ ያኒ ሙላቂ ረበከ ማለት ነው። ጌታህን የምታገኝም ነህ። ወደ ጌታህ ሩጠህ ለፍተህ ሂደህ ሰርተህ ጌታህን ማግኘትህ የማይቀር ነገር ነው ማለት ነው። ፈሙላቂህ ጌታህን ታገኛለህ ማለት ነው። ቃለ አልኢማም ኢብኑ ከሲር ረሒመሁላህ አይ ኢነከ ሳዒን ኢላ ረቢከ ሰዕየን ወዓሚሉን ዐመለን ፈሙላቂህ ثመ ኢነከ ሰተልቃ ማ ዐሚልተ ሚን ኸይሪን አው ሸር። የዛኔ የውመል ቂያማ የለፋህለትን የሮጥክለትን ኸይርም ይሁን ሸር ታገኛለህ። ኸይር ላይ ከሆነ ለፍተህ የነበረው የሰራውን የኸይር ልፋት ውጤት መልካም ሆኖ ታገኛለህ። ያውም አላህ ሱብሓነሁ ወተዓላ በጣም አሳምሮ ብዙ እጥፍ ድርብ አድርጎ ነው የሚከፍለው። ሸርም ከሆነ ምንም ሳይጨመርብህ ያጠፋውን ጥፋት ራሱ የስራን ውጤት ታገኛለህ ማለት ፈሙላቂህ ማለት ይህ ነው። ወይም ደግሞ ወሚነ ናሲ መን ዩዒዱ ضሚረ ዐላ ቀውሊሂ ረበከ አይ ፈሙላቂ ረበክ ሙላቂ ረበክ ማለት ፈሙላቂህ ማለት ታገኘዋለህ ማለት ያኒ ጌታህን ማለት የሮጥክለትን የሄድክለትን ጌታ ታገኘዋለህ የውመል ቂያማ። ثم قال الله عز وجل فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا። የዛኔ ሰዎች ሁለት አይነት ነው የሚሆኑት። ጌታቸውን በሚያገኙ ሰዓት የውመል ቂያማ ሲከሰት ይህ ዓለም አብቅቶለት ወደሚቀጥለው ዓለም ወደ እውነተኛው ዓለም ሰዎች ሲሸጋገሩ ሁለት ግሩፖች ነው የሚሆኑት። አንደኛው ግሩፕ የሰራውን ስራ እንዳለ ተመዝግቦ መዝገቡ በቀኝ እጁ የሚሰጠው ግሩፕ ነው። ሌላኛው ግሩፕ ደግሞ የስራው መዝገብ በግራ እጁ የሚሰጠው። በቀኝ የሚሰጠው እድለኛ ነው፣ ሐሰናቱ የበዛ ማለት ነው። መልካም ስራው ዱንያ ላይ የበዛለት ሰው ይዛኔ ኪታቡን በደስታ ይቀበላል። ኪታቡን ያውለበልባል፣ ይገልጻል በሰዎች ፊት አንብቡልኝ፣ ይኸው ኪታቤ በቀኝ ተሰጥቶኛል ብሎ ደስታውን ለሁሉም ያካፍላል ነው። ሌላኛው ደግሞ በግራው የሚሰጠው ደግሞ ሰይአቱ ከመልካሙ የበዛ ኃጢአቱ የበዛ። እንደዚህ አይነቱ ደግሞ ወይኔ ጉዴ እያለ የዛኔ ዋይታ ውስጥ ይገባል፣ ጩኸት ውስጥ ይገባል። ግን የዛኔ ነደሙ ቁጭቱ ጩኸቱ ምንም አይጠቅመውም። ፈአማ መን ኡትየ ኪታበሁ ቢየሚኒሂ ኪታቡ ያኒ ስራው መዝገብ ማለት ራሱ የሰራው ስራ እያንዳንዱ ተጽፎ ያገኘዋል የውመል ቂያማ። ይህ በጣም የሚገርም ነገር ነው። አንተ ለአቅመ አዳም ከደረስክ ጀምሮ የሰራኸው
አቂል ሆነ የሰራው ስራ በአጠቃላይ ተመዝግቧል። እያንዳንዱ ቀናት እያንዳንዱ ሰዓታት የጻፈው የሰራሃቸው ማለት የተናገርካቸው የተገበርካቸው ነገሮች ነው። ብዙዎችን አንተ ረስታቸው ሊሆን ይችላል። የውመል ቂያማ ግን ተመዝግቦ እያንዳንዱ የሰራህበት ቦታ የሰራህበት ሰዓት የሰራህበት ሁኔታ ቁጭ ብሎ ታገኘዋለህ። በጣም የሚያጅባችሁ ነገር ደግሞ አሁን የረሳነውን ነገር እንዳለ ይዛኔ እናስታውሳለን። አሁን እንደሰራ ነው ልክ አሁን እንደሰራ ነው ሆኖ ትዝ ይለናል። ዛሬ ስንት ዓመት በፊት የሰራው ስራ ኪታብ ላይ ስታየው ትዝ ይላል። ምንም የምትረሳው ነገር የለም። فأما من أوتي كتابه بيمينه ኪታቡ የሥራ መዝገቡ በቀኙ የተሰጠው እድለኛ ሰው ማለት ነው። فسوف يحاسب እንደነቱ ሰው ይተሳሰባል። አላህ ይተሳሰበዋል። በቀኝ እጁ የተሰጠው አላህ ይተሳሰበዋል። ሒሳበን የሲራ ነገር ግን ሒሳቡ ምንድነው? የሲራ ገር የሆነ መተሳሰብን ነው አላህ ይተሳሰበ። ይህ ተቅሪር ነው። ይሄ አላህ Subhanahu Wa Ta'ala አማኞችን በጥፋታቸው የሚያሳምንበት ሒሳብ ያው ምን ያደርጋል አላህ Subhanahu Wa Ta'ala ከሰዎች ይከለላቸዋል። ሌሎች ሰዎች እንዳያዩባቸው ማለት ነው። ይከለለውና ሙእሚኑን ለብቻ ያደርገዋል አላህ Subhanahu Wa Ta'ala። ከዛ ይጠይቃል አንተ ሰው በዚህ ሰዓት እንዲህ አጥፍታል አላጠፋም? አጥፍቻለሁ። በዚህ ቀን እንዲህ አይነት ተግባር ተግብራል አልተ ተግብር ያለው ጌታዬ ሆይ ያምናል፣ ያሳምነዋል። አላህ ካሳመነው በኋላ ምን ይለዋል? ዱንያ ላይ ይሄንን ጥፋትህ እንደደበቅኩልህ ዛሬም ደግሞ ደብቄ ምሬልሃለሁ ይላል። ሰማህ አይደለም? ይሄ ነው ሒሳበን የሲራ። ሒሳብ የሲር ሰህለን ቢላ ተዕሲር አይ ላ يحقق عليه جميع دقائق أعماله ያንዳንዱ ጥቃቅን ስራ በተናጠል ከአላህ ጋር አይተሳሰብም። እንደዛማ ከሆነ ይወድቃል። ነቢያችን ሰለላሁ ዐለይሂ ወሰለም መን ሑሲበ ዑዚበ መን ሑሲበ ዑዚበ አላህ Subhanahu Wa Ta'ala የተሳሰበው ሰው ይቀጣል፣ አይቀርለትም መቀጣቱ። ማናችንም አላህ Subhanahu Wa Ta'ala ቢተሳሰበን ምንም እንኳን እኔ ንጹህ ነኝ ብለህ መታሰብ እኔ ትልቅ ነኝ እኔ ከኃጢአት በጣም ርቄያለሁ ያጠፋሁትንም ጥፋት ተውበት አድርጌ ከፋራ አውጥቼ አጽድቻለሁ ብትል አላህ Subhanahu Wa Ta'ala አበጥሮ ከተሳሰበ መውደቅ አይቀርም። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም መን ሑሲበ ዑዚበ አላህ የተሳሰበው ሰው ይቀጣል፣ መቀጣቱ አይቀርም ማለት። አኢሻ ረዲየላሁ ዐንሃ ፈቂሀቱል ኡማ የኡማ ፈቂህ ታላቋ እናታችን አኢሻ አንዳንድ ከዛሂር አነሱስ ጋር የሚጋጭ የሚመስላቸውን ነገር ጥያቄ ያቀርባሉ። መን ሑሲበ ዑዚበ ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም አላህ የተሳሰበው ሰው ይቀጣል። እንዴ ታዲያ ይህ አያ ምን ማለት ነው አሉ አኢሻ ለነብዩ ሰለላሁ ዐለይሂ ወሰለም ጠየቁ። فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا ኪታቡ በቀኝ የተሰጠው ሰው አላህ ገሪ ሆነ መተሳሰብ ይተሳሰበዋል ብሎ አይደል እንዴ ብለው ሲጠይቁ አኢሻ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ليس ذلك بالحساب እኮ የማበጠር ሂሳብ አይደለም። ያንዳንዱን ተቃቀን ነገር አበጥሮ የሚተሳሰባቸው ሂሳብ ሳይሆን ولكن ذلك العرض عرض ነው ማለት ስራው ማቅረብ ብቻ ነው። አላህ Subhanahu Wa Ta'ala ስራውን ያቀርብለታል። ቅድም እንዳልኳችሁ በሌላ ሐዲስ ተበይኗል። ይሰጥረውና አላህ Subhanahu Wa Ta'ala ያሳምነዋል። ይሄንን ሰርታል? አው ሰርቻለሁ ጌታዬ። ይሄንን አጥፍታል አይደል? አው አጥፍቻለሁ ጌታዬ። ይሄንን አድርጋል? አው አድርጋለሁ ጌታዬ ሲለው ምን ያደርገዋል? አላህ Subhanahu Wa Ta'ala ዱንያ ላይ እንደሰጠርኩልህ ዛሬም ምሬሃለሁ ብሎ ምህረትን ይለግሰዋል ማለት ነው። ስለዚህ ሒሳብ የሲር ማለት ይሄ ነው። ሒሳብ የሲር ማለት ይህ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወላኪን መን ኑቂሸ الحساب يوم القيامة عذب ያንዳንዱን ሒሳብ አበጥሮ የተሳሰበው ሰው ግን ይቀጣል፣ መቀጣቱ አይቀርም። አላህ ሙእሚኖችን እንደዛ አይደለም የሚተሳሰባቸው። አማኞችን አርድ ብቻ ነው ስራቸውን ያቀርባል፣ ጥፋታቸውን ያሳምናቸዋል።
ያምናሉ አላህ ይመራቸዋል ማለት ሒሳብ የሲር ማለት ይሄ ወአማ መን ኡቲየ ኪታበሁ ቢየሚኒህ ፈሰውፈ ዩሐሰቡ ነዓም ሒሳበን የሲራ ገር የሆነ ሒሳብ ይህ ነው አላህ ሱብሓነሁ ወተዓላ ከነሱ ይመድባል ወየንቀሊቡ ኢላ አህሊሂ መስሩራን አላህ ሱብሓነሁ ወተዓላ ከነሱ ይመድባል ስላችሁ አሚን አላላችሁ ምክንያቱም እናንተ የፈለጋችሁት ይህንን አይደለም እኔም ሐሳቤን ቀይሬያለሁ ምክንያቱም ያለ ሒሳብ ያለ ቅጣት ጀነት የሚገቡ አሉ አይደል ነብያችን ሰለላሁ ዐለይሂ ወሰለም ምንም ሳይተሳሰባቸው አላህ ምንም ሳይቀጣቸው ጀነት የሚገቡ ሰዎች አሉ አላህ ከነሱ ይመድባል ከዛ ምን አለ አላህ Subhanahu Wa Ta'ala ወየንቀሊቡ ኢላ አህሊሂ ወደ ቤተሰቦቹም ይመለሳል እንደዚህ አይነት ሰው ሂሳቡ በቀን ነው የሥራ መዝገብ በቀኝ የተሰጠው የንቀሊቡ ኢላ አህሊሂ ወደ ቤተሰቦቹ ማለት ጀነት ውስጥ ያሉ ቤተሰቦቹ ናቸው ጀነት ውስጥ ያሉት ቤተሰቦች ናቸው የአማኝ እውነተኛ ቤተሰቦች ዱንያ ላይ ቤተሰቦቹ አማኝ መልካም ሰሪ ከሆኑ ከሱ ጋር አብሮ ይመደባሉ ስራቸው የጎደለ ቢሆን ራሱ ከሱ ጋር ይልሐቅ ይደረጋል እንጸናራለ ደረጃቸው ከፍ ይደረጋልና ከቤተሰቡ መሪ ጋር አብሮ ይሆናሉ ማለት ነው ነገር ግን በእምነትና በክህደት የተለያዩ ከሆነ ዱንያ ላይ በስጋ ቢዛመዱም አባትና ልጅ ቢሆኑም ሐቂቃ ቤተሰብ አይደለም አይገናኙም መልኪያ ጽናርን እነዚህ አይገናኙም ቤተሰቦቹ ታዲያ የጀነት ሰዎች ናቸው ወየንቀሊቡ ኢላ አህሊሂ ወደ ቤተሰቦቹ ይመለሳል መስሩረን ደስተኛ ሆኖ እውነተኛ ደስታ ይሄ ነው የኩፋሮች ቅድም ያሳለፍነው አያ ላይ ወደ ቤተሰቦቻቸው ሲመለሱ ይንቀለቡ ፈኪሂና እነሱ ፈካሃ በሙእሚኖች ላይ ማላገጥ ልባቸውን የሚያቆስል የሚያሸብራቸው ነው ዱንያ ላይ አኺራ ላይም ደግሞ አላህ Subhanahu Wa Ta'ala በስራቸው ዋጋቸውን የሚሰጥበት ይህ ግን ትክክለኛ ደስታ ያማኞች ደስታ ትክክለኛ ደስታ ምንም አይነት ክፋት ያልተቀላቀለው እውነተኛ ደስታ ሁለት አይነት ነው የዱንያ ደስታና የአኺራ ደስታ የዱንያ ደስታ ሐዘንን መጥፎ ነገርን ይደባለቀ የአኺራው ደስታ ግን ፒውር ንጹህ ምንም አይነት ክፋት 1% ክፋት ሐዘን መሸበር የሌለው ደስታ ይህንን ደስታ ይደሰታል ወየንቀሊቡ ኢላ አህሊሂ መስሩራን ወአማ መን ኡቲየ ኪታበሁ ወራአ ظهሪህ እነዚህ ሁለተኛው ቡድን ናቸው ኪታባቸው በቀኝ የሚሰጣቸው سوف يحاسب حسابا يسيرا وينقلب إلى أهله مسرورا وأما من أوتي كتابه ነገር ግን የሥራው መዝገብ የሚሰጠው ሰው ወራአ ظهሪህ ከጀርባው ኋላ ይሰጠዋል በግራጁ እንዲሁም ከበስተጀርባ ይሰጠዋል እንዴት እንደሆነ አላህ Subhanahu Wa Ta'ala ነው የሚያውቀው ሙፈሲሮች እጁ ተጠማዞ ወደ ኋላ ይዞራሉ ያሉ አሉ ግራጁ ደግሞ በሆዱ በኩል ሆዱን ቀዶ ሄዶ ከኋላ ይቀበላልም ያሉ አሉ والله اعلم على كل حال በግራቻቸው የሚሰጣቸው በስቃይ ነው የሚሰጣቸው እጃቸው ወደ ኋላ ዞሮ ከኋላ ይሰጣቸዋል ማለት ነው እነዚህ ሰዎች የሥራ መዝገባቸው ኃጢአት ክፋት ንፍቅና ምቀኝነት ኩፍር ኒፋቅ ያለበት فسوف يدعو ثبورا እንደዚህ አይነቱ ሰው يدعو ثبورا ዋይ ታውን ይጠራል يعني ይጮሃል ወይ ጉዴ ይላል ሐዘኑን ይገልጻል ይጮሃል ዋይ ታውን ያሰማል ወይስላ ሰዒራ እንዲሁም ደግሞ በጣም አቀጣጣይ አንዳጅ የሆነችው እሳት ውስጥ ይገባና ይነዳል የስላ ይገባል እዛ ውስጥ ይቃጠላል ሰዒራን በጣም ንዳዷ አደገኛ የሆነ በጣም የተንቦገቦገች የምታቃጥል እሳት ውስጥ ይገባል إنه كان في أهله مسرورا ይሄ ሰው እኮ
ካነ ፊ አህሊሂ ቤተሰቦቹ ላይ ነበረ ያኒ ዱንያ ላይ ማለት መስሩራ በጣም የሚንቦጣረር በጣም የሚደሰት ነበር በኩፍሩ ሙእሚኖች ላይ የሚሳለቅ ስለ አኺራ ምንም ማያስብ መቀስቀስን የረሳ በዱንያ የሰመጠ ነበር ኢነሁ ካነ ፊ አህሊሂ መስሩራ ተመልከት ሁለት የደስታ አይነቶችን እዚህ ጋር እያስቀመጠልን ነው አላህ Subhanahu Wa Ta'ala እነዛ በቀኝ እጃቸው የተሰጣቸው እውነተኛ ደስታን ይደሰታሉ አኺራ ላይ በግራ የተሰጣቸው ግን ደስታቸውን ዱንያ ላይ ጨርሰዋል ደስታቸውን ዱንያ ላይ ጨርሰው ነው የመጡት ስለዚህ ከዚህ በኋላ ደስታ የላቸውም ሐዘን ቅጣት ስቃይ ክፋት ብቻ ነው የሚጠብቃቸው ኢነሁ ካነ ፊ አህሊሂ መስሩራ ኢነሁ ظن أن لن يحور على من ملسنم يسب نبر يحور يرجعنا ودا آخرا من ملسن بفزو ما يامنم ما يقبلم نبر وجه موتو አፈር ሆኖ ይቀራሉ በሱሱ ይቀራሉ እንጂ እንዴት ከበሰበሱ ስጋቸውን አፈር በልቶ ጭርስ ካረገው አጥንታቸውም ድቅቅ ብሎ አዋራ ከሆነ ዋራ እንዴት ተብሎ ነው የሚቀሰቀሱት የማይሆን ነገር ነው ይላል የመጀመሪያ አፈጣጠሩን የረሳ ነው እንደዚህ አይነት አላህ Subhanahu Wa Ta'ala ከደካማ ፈሳሽ ፈጥሮ ሲያበቃ የሰው ልጅን ከአፈር ከጭቃ ፈጥሮ ሲያበቃ እንዴት ነው ዳግም ከሞተ በኋላ መቀስቀስ የሚሳለው ጤናማ አእምሮ ያለው ሰው እኮ በአእምሮ ራሱ የሚደርስበት ጉዳይ ነው ነገር ግን ኩፋሮች እምነት አቂዳ እንደሌላቸው ሁሉ አቅልም የላቸው አስተዋዮችም አይደሉም ልቦና የላቸው ሰማራለም ለዛን አላህ Subhanahu Wa Ta'ala ለሁም ቁሉቡን ላ يفقهون بها ልቦች አላቸው ነገር ግን አያስተውሉበትም በልቦቻቸው ቢያስተውሉ ኖሮ አላህ Subhanahu Wa Ta'ala ምንም እንደማይሳነው በርካታ ማሳያዎችን እያሳየ ነው ዱንያ ላይ ራሱ ማለት በንግግር ብቻ በቁርአንና በሐዲስ ንግግር ብቻ ሳይሆን በተግባር ባይናቸው የሚያዩት በርካታ ምድር ከሞተ ከተሰነጣጠቀ ድርቅ ካለ በኋላ በዝናብ ህያው ሲያደርገው አረንጓዴ ሲያደርገው እያሳየ ነው ሰዎች ከተኙ ራሳቸውን በፍጹም ሳያውቁ ረስተው ከተኙ በኋላ ዳግም እየቀሰቀሳቸው ነው አይደል ዘውትር ምንማረው ትምህርት ነው ዘውትር ራሳችንን ስተን እንተኛለን ከዛ አላህ Subhanahu Wa Ta'ala ዳግም ህያው ያደርገናል ትንሹ ሞት ነው እንቅልፍ ሰማራለም ትልቁን ሞት የሚያስታውስ ነው ትልቁን መቀስቀስ የሚያስታውስ እንደምንተኛ እንሞታለን እንደምንነቃ እንነሳለን ማለት ነው ታዲያ አስተዋይ ልብ ያለው ሰው በጤናማ አእምሮ የሚያውቀው ጉዳይ ነው እንዴት አላህ Subhanahu Wa Ta'ala ሰዎችን ፈጥሮ ኃላፊነት ጥሎባቸው ኃላፊነቱን በአግባቡ የሚወጣ አለ በኃላፊነቱ ደግሞ የሚያፈዝ አለ የሚያምን አለ በአማኞች ደግሞ የሚሳለቅ አለ በስነ ስርዓት ቁጥብ ሆኖ አላህ Subhanahu Wa Ta'ala ባዘዘው መስመር የሚጓዝ አለ እንደፈለገ ሆኖ የሰዎችን ገንዘብ እየነጠቀ እየሰከረ ዝሙት እየፈጸመ የሚኖር አለ እነዚህ ሁሉ ፍጥረታት ሁሉም በአንድ አይነት ደረጃ ሞተው አፈር ሆነው ይቀራሉ ይህ ከአላህ ፍትህ ጋር ይሄዳል በፍጹም ነው አይደል ነገ አለብኝ ብለው የተጠነቀቁ ሰዎች እንዴት ከተሳለቁ አላህ Subhanahu Wa Ta'ala ላይ ካፊሩ ሰዎች ጋር እኩል ይሆናል ሁሉም እኩል ሆኖ አፈር ይሆናል በፍጹም ማየን ነገር መቀስቀስ የማይቀር ጉዳይ ነው ተቀስቅሶ በስራቸው መጠየቅ በስራቸው መመንዳት በፍጹም የማይቀር ጉዳይ ነው ነገር ግን ኩፋሮች ይሄንን አይቀበሉም ስለማያምኑበት የውመል ቂያማ የስራቸውን ያገኛሉ ኢነሁ ظن أن لن يحور አለመቀስቀስን ያስብ ነበር አልቀሰቀስም ይል ነበር በላ እንዴታ መቀስቀሱማ ማይቀር ጉዳይ ነው ይቀሰቀሳታል ኢነ ረበሁ ካነ ቢሂ በሲራ ጌታው እኮ እሱን ተመልካች አዋቂ ነበር የሚሰራውን የሚያደርገውን የወጣበትን የገባበትን የሰራውን የተናገረውን እያንዳንዱ ነገር ያውቃል በዛ ስራው በዛ እንቅስቃሴ አላህ Subhanahu Wa Ta'ala ፊት ለፊት ያቆምና ይጠይቀዋል ይተሳሰባል የሚገባውን ዋጋ ይሰጣዋል ማለት ነው والقمر إذا اتسق
لتركبن طبقا عن طبق فما لهم لا يؤمنون وإذا قرئ عليهم القرآن لا يسجدون بل الذين كفروا يكذبون والله أعلم بما يوعون فبشرهم بعذاب أليم إلا الذين آمنوا وعملوا الصالحات لهم أجر غير ممنون. قال الله عز وجل فلا أقسم بالشفق በወጋገኑም እምላለሁ ይላል አላህ ሱብሓነሁ ወተዓላ። ፈላ ኡቅሲሙ እምላለሁ ነው። ከዚህ በፊት እንዳሳለፍነው ላ አፍራሽ አይደለችም፣ ነገር ግን ሊተእኪድ ነው። ኡቅሲሙ ወኡከሪሩ القسم ማለት እምላለሁ መሀል ላይንም ደጋግሜ አጸናለሁ ማለት ነው። ቢሸፈቅ በሸፈቅ ሸፈቅ ወጋገን ያኒ የቀን ብርሃን ቅሪት ማለት ነው። ፀሐይ ከጠለቀ በኋላ የመጥለቂያ ቦታ የሚታየው የሰማይ ቅላት الشفق الأحمر የሸፈቁ الأحمر የመግሪብ ሰላት ወቅት ማብቂያ ምልክት ነው። ይህ ሸፈቁ الأحمر ሲጠፋ የዒሻ ወቅት ገባ ማለት ነው ብሏል ነብያችን ሰለላሁ ዐለይሂ ወሰለም። በዚህ ይምላለው አለ አላህ Subhanahu Wa Ta'ala ከፍጡራኖቹ በፈለገው ይምላል። የሰው ልጅ ግን ከአላህ Subhanahu Wa Ta'ala ውጪ እንዳይምል ተከልክሏል። من كان حالفا فليحلف بالله أو ليصمت መማል የፈለገ በአላህ ብቻ ይማል ወይም ዝም ይበል ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም። من حلف بغير الله فقد أشرك ከአላህ ውጪ በሌላ ነገር የማለ ሽርክን ፈጽሟል ብሏል። ስለዚህ እኛ መማል ያለብን በአላህ Subhanahu Wa Ta'ala ብቻ። በነብዩ ሰለላሁ ዐለይሂ ወሰለም መማል አይቻልም፣ በሼኾች መማል አይቻልም፣ በእናት በአባት መማል አይቻልም። በአላህ ብቻ ነው የምንምለው። አላህ Subhanahu Wa Ta'ala ግን لا يسأل عما يفعل وهم يسألون አላህ አይጠየቅም ስለሚሰራው ነገር፣ በማንኛውም ነገር ይምላል። ወለይል በሌሊትም እምላለሁ አለ አላህ Subhanahu Wa Ta'ala። ወማ ወሰቅ يعني ወማ ጀመዕ ሌሊት በሰበሰበውም ነገር ማለት ሌሊት በሰበሰበው ሰዎች ከእንቅስቃሴያቸው ተቆጥበው ወደ ማረፊያ ቦታቸው ይሰበሰባሉ። ሁሉም እንስሳው ምኑም አላህ Subhanahu Wa Ta'ala ይሰበስበዋል ማለት። والقمر በጨረቃም እምላለው إذا اتسق በሚሞላ ሰዓት ጨረቃ ሙሉ ሆና ሙሉ ብርሃኗን በምትለግስ ሰዓት በሷም እምላለው አላህ Subhanahu Wa Ta'ala። لتركبن طبقا عن طبق تركبن طبقا عن طبق ከአንድ ሁኔታ ወደ ሌላ ሁኔታ ትቀየራላችሁ። ለተርከቡና ትቀያየራላችሁ። طبقا عن طبق طبقا بعد طبق ነው። ከአንድ ሁኔታ ወደ ሌላ ሁኔታ ትቀያየራላችሁ። መጀመሪያ የዘር ፍሳሽ ነበራችሁ፣ ከዛ ምንድነው የረጋ ደም ሆናችሁ፣ ከዛ ሙዳ ስጋ ሆናችሁ፣ ከዛ ነፍስ ተዘርቶባችሁ ሰው ሆናችሁ፣ ከዛ የህፃንነት እድሜ፣ ከዛ የወጣትነት እድሜ፣ ከዛ የእርጅና እድሜ፣ ከዛ ሞት፣ ከዛ የቀብር ህይወት፣ ከዛ የመጨረሻ የአኺራ ህይወት። እስከዛ ህይወት እስከደርስ ድረስ ከአንድ ሁኔታ ወደ ሌላ ሁኔታ ከአንድ ሁኔታ ወደ ሌላ ሁኔታ አላህ Subhanahu Wa Ta'ala ይቀለባበሰናል። ይሄ የሱ ኃያልነት ቻይነት የፈለገውን ሰሪነት ከሚያሳዩ ተአምራቶች ውስጥ ነው። فما لهم لا يؤمنون ይህ ሁሉ ሆኖ ለምንድን ነው የማያምኑት እነዚህ ከሃዲያን? فما لهم ምን ሆኖ ነው لا يؤمنون የማያምኑት? ለምን አያምኑ? وإذا قرئ عليهم القرآن ቁርአንም በሚነበብባቸው ሰዓት لا يسجدون ለአላህ Subhanahu Wa Ta'ala እጅ አይሰጡም ማለት ነው። ለሱ ታዛዥ ለሱ አምላኪ አይሆኑም። ለተዛዛቱ ታዛዥ ለክልከላዎቹ ታቃቢ አይሆኑም። لا يسجدون ለአላህ Subhanahu Wa Ta'ala ስጁድ አያደርጉም ማለት እሱን ታዛዥ አይሆኑም ማለት። ለምንድን ነው ይህን የማያደርጉት? بل الذين كفروا يكذبون ይልቁንስ الذين كفروا እነዛ ከሃዲያን يكذبون አስተባባዮች ናቸው። በአላህ Subhanahu Wa Ta'ala ስለሚያስተባብሉ ነው የማያምኑትም፣ ለአላህ Subhanahu Wa Ta'ala እጅ የማይሰጡትም የማይሰግዱትም። والله الله Subhanahu Wa Ta'ala أعلم بما يوعون
በልቦቻቸው የሚሸሽጉትን የሚደብቁትንም ጭምር እኮ አዋቂ ነው። ይውዑን ያኒ በውስጣቸው የደበቁትን ማለት እሳቢያቸውን ሳይቀር ሁሉም ያውቅ። ከሱ የሚሰወር ከሱ የሚርቅ አንድ ነገር የለም። ፈበሽርሁም ቢዐዛቢን አሊም እንደዚህ አይነት ኩፋሮችን አበስራቸው። ቢዐዛቢን አሊም በጣም አሳማሚን ቅጣት አበስራቸው። አሳማሚ ቅጣት ይጠብቃቸዋል። ኢላ الذين آمنوا ኢላ ቢመዕና ላኪን ነው። እዚህ ጋር ኢላ እስቲትና ሙንቀጢዕ ይባላል። ላኪን ማለት ላኪን الذين آمنوا እነዛ ያመኑት ግን ያመኑት ሲባል በምን አላህ Subhanahu Wa Ta'ala እንዲታመንባቸው ባዘዛቸው ነገሮች ሁሉ ማለት ይህ ከቁርአን በላጋ ውስጥ አንዱ ነው። ያመኑ ሲባል የትኛውም የእምነት ጉዳይ የካደ እዚህ ውስጥ አይገባም። ሁሉንም የእምነት ጉዳይ ያካተተ መሆን አለበት። በአላህም በመጨረሻውም ቀን በመላእክቱም በቁርአንም በሁሉም ያመነ ማለት ነው። ወዐሚሉ ሷሊሓት እንዲሁም መልካምንም የሰሩ እነሱ ግን ይላል አላህ Subhanahu Wa Ta'ala ለሁም አጅሩን ለነሱ ምንዳ አላቸው። ልዩ የሆነ ስጦታ ልዩ የሆነ ሽልማት አላቸው። ገይሩ መምኑን የማይቋረጥ የማያልቅ የማያበቃ ገይር መምኑን እንደ ዱንያ አይደለም። አንዴ በልተህ ከዛ የምትራበው አንዴ ተመችቶ ከዛ የምትቸገረው አይደለም። ገይር መምኑን የማይቋረጥ የሆነ ምንዳን አላህ Subhanahu Wa Ta'ala ለነሱ አዘጋጅቶላቸዋል። እነዚህ ሰዎች ጀነት ውስጥ ሁሌ ደስተኞች ሆነው ይኖራሉ። ምንም አይነት ሐዘን ክፋት ሳይኖርባቸው ሁሌ ወጣቶች ሆነው እርጅና የሚባል የለም። ሁሌ ጤነኞች ሆነው በሽታ የሚባል የለም። ሁሌ ደስተኞች ሆነው ሐዘን የሚባል የለም። ሁሌ ሕያው ሆነው መሞት የሚባል የለም። ሁሌ ጀነት ውስጥ ሆነው ከጀነት ውጡ አብቅቷል የሚባል የለም። ኻሊዲነ ፊሃ እዛ ውስጥ ዘውታሪ ሲሆኑ ጀነት ውስጥ አላህ Subhanahu Wa Ta'ala የተለየ ኑሮን ያኖራቸዋል ማለት ነው። አላህ Subhanahu Wa Ta'ala ከነሱ ያደርገን። አላህ Subhanahu Wa Ta'ala በትክክል ከሚያምኑ በትክክል መልካም ከሚሰሩ ያደርገን። ከኛም አልፈን ለሌሎች የምንተርፍ ለሌሎችም ወደ መልካም ጥሪ የምናደርግ ያደርገን። ሰለላሁ ዐለይሂ ወሰለም ወባሪክ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።